በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአገር ውስጥም በውጭም በዓለም ዙሪያ የምትገኙ ኢትዮጵያውያን ሁላችሁ በቅድሚያ በእግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር አምላክ ምንጊዜም በቸርነቱ ከኛ ስላልተለየ በያለንበት ሆነንም ቃሉን እንድንሰማ ቅዱስ ፈቃዱ ስለሆነ ውለታው ወረታው ምስጋና ብቻ ነውና ክብር ምስጋና ለዘላለሙ ለልዑል እግዚአብሔር ይሁን። እግዚአብሔር መንፈስ ቅዱስ በሰማይም በምድር ምሉ በመሆኑ በያለንበትም ስላለ በያለንበት በመሆን የጨለመውን አእምሮአችንን አብርቶ ቃሉን ምስጢሩን ገልጦ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። በዛሬው ዕለት የምንማርበት የትምህርት ርዕስ ስውሩ የኃጢአት ለምጽ የሚል ነው። ስውሩ የኃጢአት ለምጽ ዛሬ በአዲስ ኪዳን በእኛ ላይ የሚካሄደው ነው። በብዙዎቻችን ላይ ለምጽ በብሉይ ኪዳን በቆዳ ላይ የሚታይ ነጭ ነገር ነው የነበረው። በኦሪት ዘሌዋውያን ምዕራፍ 13 ውስጥ እንዲያውም ካህኑ አዎ ለምጽ ነው ያንተ ቆዳ ለምጽ አለበት ካለው ያ ለምጻሙ ሰው እኔ ርኩስ ነኝ ርኩስ ነኝ ርኩስ ነኝ እያለ በራሱ ላይ ማወጅ መናገር እንደነበረበት ይናገራል። በዘሌዋውያን 14 ላይም በሌሎችም ስንመለከት ለምጽ ያለበት ሰው ከለምጻሞች ማህበር መቀመጫ ይቀመጣል። ሲነጻ ደግሞ የመንጻት ሥርዓት ተደርጎለት መስዋዕት ተሰውቶ ደም ፈሶለት ወደ ሕዝቡ ይቀላቀላል ማለት ነው። እንደዚህ ነበረ በብሉይ ኪዳን ለምጽ የሚባለው ከቆዳ ላይ የሚታይ ነጭ ነገር ነው። አሁን የኛ ርዕስ በከንፈር ላይ ስለሚታየው ለምጽ ነው። በብሉይ ኪዳን በከንፈር ላይ ነጭ ነገር ሲታይ ነጭ ቆዳ ወደ ነጭ ሲቀየር ሁላችን እንደምናውቀው ያ ርኩሰት ይባል ነበረ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 6 እንመልከት። ምን ይላል? ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር። በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሠራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሠረት ከጯሂው ድምፅ የተነሳ ተናወጠ፣ ቤቱንም ሞላበት ይላል። አሁን ነቢዩ ኢሳይያስ ይህን ታላቅ ድንቅ ነገር አይቷል። እግዚአብሔርን አይቶታል። ሱራፌል ሲያመሰግኑት ልክ አንዱ ለአንዱ እየተቀባበሉ ቅዱስ 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 እግዚአብሔር ፍጹም ሙሉ ሰማያት ወምድረ ቅድሳተ ስብሐቲከ ሲሉ ይህን አይቷል። ይህን ሲያይ ነቢዩ ኢሳይያስ ከንፈሩ በለምጽ ተበላሽቶ ነበረ። ከከንፈሩ ላይ ለምጽ ያለበት ሰው ደግሞ እንኳን እግዚአብሔርን ማየት እንኳን ይህን የምስጋና ድምፅ በመላእክቱ መስማት አንድን ካህን መንካት አንድን የተቀደሰ ነገር መንካት እንኳ አይፈቀድለትም ነበር። ያስፈራ ያስደነግጥ ነበረ። እና በዚህ መሰረት ነቢዩ ኢሳይያስ ምንድነው ያለው? ወእቤ አሌ ሊተ አነ ህርቱም ወራዳ ለመሆን ለእኔ ወዮልኝ አልሁ። እስመ ሰብ ርኩስ ከናፍር አነ ለምጻም ነኝና ለምጻም ለመሆን ለእኔ ወዮልኝ። ይህን ታላቅ ነገር አይቻለሁና ነው የሚለው። ወማእከለ ሕዝብ ዘርኩስ ከናፍሪሁ ሃሎኩ አነ ቢመክሯቸው ቢያስተምሯቸው በማይሰሙ ወገኖች መካከል ወይም ደግሞ እንደኔ ለምጽ ባላቸው ወገኖች መካከል ነውና ያለሁኝ ፈራሁ ነው የሚለው።
ወእምዝ ርዕክዎ በአይንቴ ለእግዚአብሔር ጸባኦት ንጉሥ። ከዚህ በኋላ አሸናፊ እግዚአብሔርን በአይን አየሁት ነው የሚለው። እስካሁን ርቆ ይታየው ስለነበር ከዚህ በኋላ ግን አየሁት ነው የሚለው። አሁን አየሁት፣ ምንድነው የሚወጣኝ? ምን ላድርግ ብሎ በመንቀጥቀጥ ላይ እያለ ወተፈነወ አሃዱ እምሱራፌል ይላል። ከሱራፌል አንዱ ወደኔ ተላከ። ከሱራፌል አንዱ መልአክ ወደኔ ተላከ። ወውስተ እዴሁ ፍህም ዘነሳ በጉጠት እምስዋ። ከመሰዊያው ከዓለመ መላእክት በጉጠት ያነሳው ፍህም በእጁ ነበረ። ወአልከፈኒ ከናፍሬ ከንፈሬን አስነካኝ። ወይቤለኒ ናሁ አልከፍኩከ ከናፈሪከ ዘንተ። እነሆ ይህን ፍህሙን ከንፈርህን አስነካው አለኝ። ዋይተትኩ ኃጢአተከ በኃጢአትህ የመጣብህ ለምጹን አራቅሁልህ አለኝ። በኃጢአትህ የመጣብህን ለምጹን አራቅሁልህ፣ ኃጢአትህ ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ ማንስ ይሄድልኛል ሲል ደግሞ ሰማሁ ነው የሚለው። እኔም እነሆኝ አሁንስ ተፈውሻለሁና ከለምጼ እኔ ያለሁ ላከኝ አልሁ። እርሱም ይሄድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየትንም ታያላችሁ አትመለከቱም በላቸው አለኝ ነው የሚለው። ተመልከቱ። አሁን እዚህ ላይ እንግዲህ የምናየው ተመልከቱ፣ እንመልከት። ነቢዩ ኢሳይያስ እንዳያስተምር መንፈሳዊ አገልግሎት እንዳያበረክት የነበረበት ችግር ከከንፈሩ ላይ ለምጽ በመውጣቱ ነው። ነገር ግን የእግዚአብሔር መልአክ እንደምናየው በጉጠት በያዘው ፍም ከንፈሩን አስነክቶለት ከለምጹ ከነጻ በኋላ ማንን ልላክ ሲል እግዚአብሔር እኔ ላከኛል እኔ የሚለው። ምክንያቱም አሁን የተዘጋጀ ሆኗል፣ ለምጽ የለበትም። ተላከ፣ የተነገረውን ተናገረ፣ ሕዝቡንም ጠቀመ። ወገኖቼ ዛሬ በአዲስ ኪዳን ለምጽ የምንለው ከቆዳ ላይ የሚታየው ነጭ ነገር አይደለም፣ ያ አለፈ። እንዲያውም በማቴዎስ ወንጌል ምዕራፍ 26 ቁጥር 6 እስከ 7 በለምጻሙ በስምዖን ቤት ጌታ እንደነበረ ነው የሚነግረን። ጌታችን ኢየሱስ ክርስቶስ ምንም አምላክ ቢሆን ፍጹም ሰው ሆኗልና በሰውነቱ የመጀመሪያው የአዲስ ኪዳን ካህን ነው። የመጀመሪያው የአዲስ ኪዳን ሊቀ ካህናት፣ የመጀመሪያው የአዲስ ኪዳን ወንጌላዊ፣ የመጀመሪያው የአዲስ ኪዳን እውነተኛ መምህር ነው። ስለዚህ አንድን መምህር አንድን ካህን ለምጻም ሰው መንካት አይችልም ነበር። እሱን ቀርቶ የተቀደሰ ነገር ከነካ ያ የነካው ነገር ይሰበር ይቃጠል እንደነበረ ነው በኦሪት ዘሌዋውያን ምዕራፍ 13 14 15 የሚነግረን። ዛሬ በአዲስ ኪዳን ያ በክርስቶስ ደም ጥላ ሆኖ አለፈ፣ ጥላ ሆኖ አለፈ። ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 16 ጀምሮ አትንካ ትረክሳለህ የሚለው ያ ነገር በክርስቶስ ደም ጥላ ሆኖ አለፈ። ይሁን እንጂ በቆዳ ላይ የሚታየው ነጭ ነገር ያረክሳል አይባል እንጂ ዛሬም በከንፈር ላይ የሚሰማ የሚታይ ነገር ደግሞ ያረክሳል የተባልነው ብዙ ነገር አለ፣ ብዙ ነገር አለ። አሁን ወደ ተሰወረብን የከንፈር ለምጽ ከመሄዳችን በፊት አጠቃላይ ልክ እንደ ብሉይ ኪዳን ለምጽ ክርስቲያናዊ ሕይወትን የሚያረክሱ ነገሮች ምንድናቸው? እነሱን እናይና ወደ ርዕሳችን እንሄዳለን። የማርቆስ ወንጌል ምዕራፍ 7 ቁጥር 14 ጀምሮ ምን ይላል? ደግሞም ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉም። ከሰው የሚወጣው ሰውን የሚያረክሰው ያ ነው። ከሰው ግን ከውጭ ወደ ሰው የሚገባው ሰውን ሊያረክሰው አይችልም። ተመልከቱ፣ እንመልከት። ከውስጥ ወደ ውጭ የሚወጣው ሰውን ያረክሳል፣ በተለይ ክርስቲያናዊ ሕይወትን።
ከውጭ ወደ ውስጥ የሚገባው ግን ማንንም አያረክስም። ምክንያቱም ይበላል። ተጣርቶ ጠቃሚው ነገር ለሰውነት ከሆነ በኋላ የማይጠቅመው ነገር ይጣላል፣ ይወድቃል ነው የሚለው። ስለዚህ ሰውን ዛሬ በክርስቲያናዊ ሕይወት የሚያረክሰው ይህ ነው ይላል። እሱ ምንድነው? አንደኛው ስንመለከት ከውስጥ ወደ ውጭ ከሚወጡት ነገሮች ማለት ነው። አንደኛው ከሰው ልብ የሚወጣ ክፉ ሐሳብ፣ ሁለተኛው ዝሙት፣ ሶስተኛው መስረቅ፣ አራተኛው መግደል፣ አምስተኛው ምንዝርነት፣ ስድስተኛው መጎምጀት፣ ሰባተኛው ክፋት፣ ስምንተኛው ተንኮል፣ ዘጠነኛው መዳራት፣ አስረኛው ምቀኝነት፣ 11ኛው ስድብ፣ 12ኛው ትዕቢት፣ 13ኛው ስንፍና እያለ ይሄዳል። አሁን እነዚህ ሁሉ ክርስቲያናዊ ሕይወትን ሊያረክሱ የሚችሉ የኃጢአት ለምጾች ናቸው። ከቆዳ ላይ የሚታየው ነጭ ነገር ሳይሆን ዛሬ የሚያረክሱን እነሱ ናቸው። ለዛሬው ርዕሳችን ግን ተስማሚው 11ኛውና ከከንፈር ላይ የሚታየው የኃጢአት ለምጽ ነው። ይህም ደግሞ በአዲስ ኪዳን ተሰውሮብናል። ለዚህ ነው የተሰወረብን የአዲስ ኪዳን የኃጢአት ከንፈር ማለት የከንፈር ለምጽ ያልነው። ዛሬ የተሰወረብን የክርስቲያኖች የከንፈር ለምጽ 11ኛው ወይም ስድብ ነው። ስድብ ሲባል ደግሞ መልክ ያለውም በሆነ ምንም እንኳን የስድብ ትንሽና ትልቅ ቢኖረውም እጅግ አሳዛኝ ነው። ለምሳሌ ሰውን በአርአያ ሥላሴ የተፈጠረውን አህያ ብለን እንሰድበዋለን። ይህ አብይ የሆነ ርኩሰት ነው። ስድብ ርኩሰት ነውና አህያ ብሎ መሳደብ፣ ውሻ ብሎ መሳደብ፣ አሞራ ብሎ መሳደብ፣ አይጥ፣ ድመት ብሎ መሳደብ፣ ሰውን ፈረስ፣ በቅሎ ብሎ መሳደብ። ተመልከቱ፣ በአርአያ ሥላሴ የተፈጠረውን ሰው ትኋናም፣ ቅማላም ብሎ መሳደብ፣ ደደብ፣ ስቱፒድ ብሎ መሳደብ። በአጠቃላይ ለስድብ አይነቶች ወደኛ ህብረተሰብ መምጣት ብቻ ነው የስድብ አይነቶችን ለማወቅ። ይሄ ሁሉ ርኩሰት ነው ወገኖቼ። ይሄ ሁሉ የአዲስ ኪዳን የተሰወረብን የከንፈር የኃጢአት ለምጽ ነው። ሌላው ከስድብ ውጭ የሆነው ተመልከቱ፣ ከስድብ ውጭ የሆነው የከንፈር ለምጽ ስመ እግዚአብሔርን በሆነ ባልሆነው መጥራት ማለት መማላችን። ለምሳሌ በማቴዎስ ወንጌል ምዕራፍ 5ን ስንመለከት በሰማይም እንዳትምል የእግዚአብሔር ዙፋኑ ነውና፣ በምድርም እንዳትምል የእግሩ መረገጫ ናትና፣ በራስህም እንዳትምል ከራስህ ጸጉር ነጩን ወይም ጥቁሩን ነጭ ማድረግ አትችልምና፣ ነገርህ አዎን ቢሆን አዎን፣ አይደለም ቢሆን አይደለም። ከዚህ ከወጣ ከክፉ ነው ማለት ከዲያብሎስ ነው። ከዚህ የወጣ ከክፉ ነው ማለት ከዲያብሎስ ጋር ነው የሚለው። ከዲያብሎስ ጋር የሆነ ደግሞ ርኩስ ነው፣ ዲያብሎስ ርኩስ ስለሆነ። ስለዚህ መሐላ ራሱ የከንፈር ለምጽ ነው። ለምን? ሳናውቀው ተሰውሮብን በሆነ ባልሆነው መልካም የሰራን እየመሰለን እግዚአብሔርን እንላለን። መድኃኔ ዓለምን፣ ኢየሱስን፣ አማኑኤልን፣ ወላዲት አምላክን፣ ድንግልዬን፣ እመብርሃንን፣ ማርያምን ብሎ መማል፣ ሚካኤልን፣ ገብርኤልን፣ ሩፋኤልን፣ ባታን፣ ልደታን፣ ተክልዬን፣ አቦዬን የመሳሰሉን የቅዱሳንን ስም ጠርቶ መማል። ከዚህም ጋር እናቴ ትሙት፣ አባቴ ይሙት፣ እኔ ልሙት፣ የእናቴን አጥንት ያስቆርጥመኝ፣ የአባቴን ሥጋ ያስበላኝ፣ እንደዚህ ያድርገኝ ብሎ ማመል። ይሄ ሁሉ የከንፈር ርኩሰት፣ የከንፈር የኃጢአት ለምጽ ነው ወገኖቼ። ይህ
ተሰውሮብን ነው የሚኖረው። የሚያረክሰን አይመስለንም። በተለይ የስድብማ ጨርሶ እግዚአብሔር የፈቀደልን ይመስላል። ሰውን ደደብ፣ አህያ፣ ቅማላም፣ ተዋናም ብለን ስንሳደብ ትንሽ እንኳን የማይሰቀጥጠን፣ ትንሽ እንኳን አይምሯችን የማያስደነግጠን ሰዎች ሆነናል። ነቢዩ ኢሳይያስ እኮ ከንፈሬ ለምጽ ሆኖ ደግሞ በለምጻሞች መካከል ሆኜ እግዚአብሔርን አየሁት፣ የረከስኩኔ ቅዱሱን እግዚአብሔርን አይቻለሁና ወዮልኝ ነው ያለው ወገኖቼ። ስለዚህ እኛ ከነቢዩ ዛሬ የምንማረው ምንድነው? ከንፈራችን አሁን ይህን በመሳሰለው በተሰወረው የኃጢአት ለምጽ ነዷል። እንደውም የሚገርማችሁ ነገር የያዕቆብ መልእክት ምዕራፍ 3 ላይ በአንድ ምንጭ ሁለት አይነት ውሃ፣ ጣፋጭና መራራ ውሃ አይፈልቅም፣ በእናንተ አንደበት በእናንተ ከንፈር ሁለት አይነት ነገር ወጣ፣ እርግማን ምረቃን ይላል። የእርግማኑ ጋጋታ እግዚአብሔር ያጥፋህ፣ ድንግል ማርያም ትፍረድብህ፣ ቅዱስ ገብርኤል በሰይፉ ይቁረጥህ፣ የዶግ አመድ ያድርግህ፣ በወጣህበት ያስቀርህ፣ ከሰው በታች ያውልህ። ኧረ ስንቱ እርግማኑ! ይሄ ሁሉ የተሰወረብን የከንፈር ለምጽ ነው ወገኖቼ። ታዲያ በዚህ ሁሉ የኃጢአት ለምጽ ከንፈራችን የተበላሸ እንዴት አድርገን ነው እግዚአብሔርን የምናየው? እንዴት አድርገን ነው ስሙን የምንጠራው? እንዴት አድርገን ነው ቃሉን ለማስተማር የምንሰማራው? እንዴት አድርገን ነው የምንዘምረው? እንዴት አድርገን ነው የምናመሰግነው? ነቢዩ ፈራሁ እኮ ነው ያለው። ፈራሁ ስላለ የራሱን ወራዳነት በእግዚአብሔር ፊት ስለገለጠ፣ ኃጢአተኝነቱን ደግሞ በእግዚአብሔር ፊት ስላሳወቀ እግዚአብሔር መልአኩን ላከለት። መልአኩ በጉጠት ፍም ይዞ ነበር። ፍሙ ከንፈሩን ሲነካ ዳነን የሚለው። ዛሬም እኮ ወገኖቼ ቃሉ እንደሚለን፣ አባቶቻችን እንደተረጎሙልን፣ አዲስ ኪዳን እንደሚያስረዳን ዛሬ መልአኩ የዲያቆናት የቀሳውስት ምሳሌ ነው። እርፍ ማለት ጉጠቱ የእርፈ መስቀል ምሳሌ ነው። ፍሙ የሥጋ ወደሙ ምሳሌ ነው። ዛሬ እያንዳንዳችን የምናስተምር ለማስተማር፣ የምንቀድስ ለመቀደስ፣ የምንዘምር ለመዘመር፣ የምናመሰግን ለማመስገን፣ ማንኛውንም መልካም ነገር በአንደበታችን የሚወጣውን የሚደመጠውን ለመናገር ለማሰማትና ለመስማት ከመዘጋጀታችን በፊት እንደ ነቢዩ እንደ ኢሳይያስ መጀመሪያ ራሳችን ልናየው ይገባል ወገኖቼ። ነቢዩ ኢሳይያስ እኮ እኔ የረከስኩ ሆኜ እንዴት ሰዎችን አነጻለሁ በእግዚአብሔር ቃል ነበር ያለው። ከነጻ በኋላ ግን እኔን ላከኝ አለ። ተላከ። እግዚአብሔር የሚወደውን ተናገረ፣ ሕዝቡን ጠቀመ። ታዲያ ዛሬም እኛም ይሄን ነቢይ ሐዋርያቱን የእግዚአብሔርን ወዳጆች ልንከተል ይገባል። የእግዚአብሔር ልጆች በየተሰማሩበት በየጸጋ ስጦታቸው ሥራ ከመጀመራቸው በፊት መጀመሪያ ራሳቸውን ነበር የሚያዩ። በአውሮፕላን ስንበር የሚገርም ነው። ሰራተኞች ምን ይሉናል? በአደጋ ጊዜ የመውጫው በር ይሄ ነው እና ከዚያ በፊት ደግሞ ኦክሲጅን በዚህ መልክ ይወርድላችኋል። ሆኖም ካጠገባችሁ ያለ የሚረዳ ይኖራል። ሕፃንም ሊሆን ይችላል፣ ሽማግሌ አሮጊት ሊሆኑ ይችላሉ፣ በሽተኞች ሊሆኑ ይችላሉ። እነሱን ከመርዳታችሁ በፊት መጀመሪያ እናንተ ኦክሲጅኑን ውሰዱ። እናንተ ኦክሲጅኑን ሳትወስዱ ሌላውን መርዳት አትችሉም ይሉናል። ይሄ ሁሉ እኮ ለወንጌል ትልቁ መረጃችን ነው። አሁን ለምንለው እኮ ትልቅ ማስረጃ ነው ወገኖቼ። እኛስ ታዲያ እንዴት አድርገን ነው በኃጢአት አደጋ የገጠማቸውን ሰዎች ወይም ደግሞ መረዳት የሚገባቸውን ሰዎች ለመርዳት ራሳችን ሳንረዳ እንዴት ይሆናል? የምናስተምርም የምንዘምርም የምንቀድስም ይህን ሁሉ የምናደርገው እኮ በኃጢአት የረከሱትን ለማንጻት ነው። እኛ ሳንነጻ መጀመሪያ እንዴት ይሆናል?
ፎቶ እንነሳለን ወገኖቼ። ከጓደኞቻችን ጋር ታጥቦ ይሰጠናል። ለእያንዳንዳችን መጀመሪያ የምናየው የራሳችንን ነው። ራሳችንን ማየት እንዴት አይነት መታደል ነው። ስለዚህ ወገኖቼ በማወቅም ባለማወቅም በስድብ ከንፈሮቻችን በኃጢአት ለምጽ የረከሱብን፣ በማወቅም ባለማወቅም በስድብ የኃጢአት ለምጽ፣ በስድብ የኃጢአት ለምጽ ብቻ ሳይሆን በመሐላ የኃጢአት ለምጽ የረከሱብን፣ በርግማን የኃጢአት ለምጽ ከንፈሮቻችን የረከሱብን ወገኖቼ፣ የረከሱብን ሁሉ እባካችሁ እንመለስለት። ነቢዩ እንከተለው። ለእኛ ነው የተጻፈው። መጀመሪያ ራሳችንን በንስሐ እንየው፣ በኃጢአታችን እንናዘዝ። በጉጠት በተመሰለው በርፈ መስቀሉ በካህናቱ እጅ በተያዘው ተመልከቱ። ሕይወታችን የሚነጻው እኮ በፍም የተመሰለውን ሥጋ ወደሙን በከንፈር ስንነካው፣ ስንበላው፣ ስንጠጣው ሕይወታችን ሲቀደስ፣ ከዚያ በኋላ መናገር፣ ከዚያ በኋላ ማስተማር፣ ከዚያ በኋላ መዘመር፣ ከዚያ በኋላ መስበክ፣ ከዚያ በኋላ ማመስገን፣ ከዚያ በኋላ ማንኛውንም የተሰጠንን ጸጋ ለሌሎች ማስተላለፍ እንችላለን። አገልግሎታችን ይባረካል። ያለዚያ እንዴት ሊሆን ይችላል? አስቸጋሪ ነው። ራሳችን ተጎድተን ራሳችን ተሰብረን ሌላውን የተሰበረውን እንዴት አድርገን ጠግን እንላለን? ራሳችን ቆስለን ሌላውን ቆስለኛ እንዴት በእግዚአብሔር ቃል እንፈውሳለን? ራሳችን ወድቀን ሌላውን የወደቀው እንዴት በእግዚአብሔር ቃል ልናነሳ እንችላለን? አለቃ ገብረሐና መንገድ ሲሄዱ ወደቁ አሉ። አድጧቸው ሲወድቁ እኔ ልውደቅ አባቴ ይላል ያያቸው ሰው። እሳቸው ብናል ቆይ መጀመሪያ እኔ ልነሳ አሉ ይባላል። ምክንያቱም እኔም ወድቄ አንተም ከወደክ ማን ይረዳል ማለት ነው። እኔ ልውደቅ አባቴ ሲል ቆይ መጀመሪያ እኔ ልነሳ። ተመልከቱ፣ እውርን እንዴት አድርጎ ሊመራ ይችላል? በሽተኛን እንዴት ሊፈውስ ይችላል? ስለዚህ ወገኖቼ መጀመሪያ ራሳችንን እንየው እስኪ። መጀመሪያ ራሳችን ያየን እንደሆነ እግዚአብሔር ይረዳናል፣ እግዚአብሔር ይቀድሰናል። የቅዱሱ እግዚአብሔር ልጆች እኮ ነን። ቅዱሱ እግዚአብሔር የወለዳቸው ልጆች እኮ ቅዱሳን ናቸው። ጻድቁ እግዚአብሔር የወለዳቸው ልጆች ጻድቃን ናቸው። ቅዱሱ ርኩሱን መውለድ አይችልም። ጻድቁ ኃጢአተኛን መውለድ አይችልም። ቡሩኩ ርጉሙን መውለድ አይችልም። ቡሩኩ እግዚአብሔር እኮ የወለደን ቡሩካንን ነው። ንጹሕ እግዚአብሔር እኮ የወለደን ንጹሐንን ነው። ነገር ግን በዚህ ዓለም የተሰወረ ኃጢአት እንደው ባልተሰወረውስ ሌላው ቢቀር በኃጢአተኝነታችን እናምናለን። አሁን እኮ ትልቁ ችግራችን ኃጢአተኝነታችን እንኳን እንዳናምን እንደ ነቢዩ ኢሳይያስ ወዮ ፈራው ከንፈሮቼ በኃጢአት ለምጽ ነደዋል፣ ተበላሽተዋል፣ ረክሰዋል እንዳንል እንኳን ተሰወረብን። የጎጃም ካህናት ተሳልመው ምእመናን ይፍቱኝ ሲሏቸው እግዚአብሔር ምን ይላሉ? መንፈስ ቅዱስ ያወቀውን ሰይጣን የሰወረውን በእግዚአብሔር ስም እግዚአብሔር ይፍታ ይላሉ። አያችሁ፣ ምእመናኑ ይፍቱኝ ሲሉ መንፈስ ቅዱስ ያወቀውን ሰይጣን የሰወረውን ይላሉ። የሚገርም አሁንም እኮ መንፈስ ቅዱስ ያወቀው ሰይጣን የሰወረው ወገኖች ብዙ ኃጢአት አለብን። ምድራችን የረከሰችበት፣ ማህበራዊ ኑሯችን የረከሰበት፣ አንድነታችን የረከሰበት፣ ክህነታችን የረከሰበት፣ ጋብቻችሁ የረከሰበት፣ አገልግሎታችን የተበላሸ የረከሰበት ብዙ የተሰወረብን ነገር አለ። ስለዚህ እግዚአብሔር መንፈስ ቅዱስ የተሰወረውን የኃጢአት ለምጽ እሱ ይግለጥልን። በተለይም የከንፈሮችን የኃጢአት ለምጽ የተሰወረውን ገልጦልን ከስድብ ያድነን። እግዚአብሔር ሰው እንደደብ ቅማላም አህያ ሌላውንም ብለን ከመሳደብ ያድነን። እግዚአብሔርን ሚካኤልን ማርያምን ተክልዬን እያልን በሆነ ባልሆነው በዚህ በከንፈራችን ይህን ተናግረን ከመርከስ ያድነን። ወይም ደግሞ እግዚአብሔር ያጥፋህ በወጣህበት ያስቀርህ የመሳሰለውን ተራግመን ከንፈራችንን ከኃጢአት ለምጽ ከማርከስ ያድነን። ከዚህም ጋር ደግሞ ይሄን ሁሉ እያደረግን የተሰወረውን እግዚአብሔር መንፈስ ቅዱስ ይግለጥልንና ለንስሐ ያብቃን። ለንስሐ አብቅቶን
በመላኩ በተመሰሉት በቀሳውስት በዲያቆናት በጉጠቱ በተመሰለው በእርፈ መስቀል በፍሙ በተመሰለው በቅዱስ ቁርባን ተቀድሰን አገልግሎታችንን ሁሉ ለመቀጠል ያብቃን። እግዚአብሔር አምላካችን እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ ብሏልና እግዚአብሔር አምላካችን ኢየሱስ ክርስቶስ የከበደውን ሸክም ሁሉ እሱ ያስወግድልን፣ የጨለመውን ልቡና ያብራልን። እሱ በቸርነቱ ተራራውን ይናድልን፣ እሱ በቸርነቱ ከባዱን ያቀልልን፣ የቸርነቱን ሥራ ይስራልን። እሱ ቅዱስ እንደሆነ በቸርነቱ በንስሐ በሥጋው ደግሞ ሁላችንንም ቅዱሳን ለመሆን ያብቃን። ስሙ ለዘላለም የተመሰገነ ይሁን። የልዑል እግዚአብሔር በሌላ ጊዜ ያገናኘን። እግዚአብሔር ይጠብቃችሁ ይጠብቀን። ደህና ሁኑ።